እኔ ስልጤ ነኝ ኖርማሊ በብሔረሰብ ማንነቴ ተወልጄ ያደኩት ወራቤ ነው። አንዳንድ ሰው ግን እንደዚህ መልክህን አይተው ሰዎች የት አካባቢ ሰው ይሏል? ሶማሌ ነው ሶማሌ ብዙ ሰው ከለሬ ምናምን ያይና ባህሬን ያይና ሶማሌ ያደርገኛል ነው ማለት ብሆንም አልጠላም ነበር። ያው ስለ ስልጤ መስማት ፈለኩኝ። ያልተገባ ነገር የሚጫንበት ማህበረሰብ ነው። ሚዲያው ላይ በማህበረሰቡ ላይ የሚፈጥሩት አሉባልታ ቀላል አልነበረም። እና ኢትዮ 360 ምን ማለት ነው? በማን ላይ ነው እንደዛ? በስልጤ ማህበረሰብ ላይ ይፈጥሩት የነበረው ተጽዕኖ ምን እያደረጉ ከሌሎች እምነቶች ጋር አብሮ የማይኖር ሌሎች እምነቶችን የሚበድል ሌሎች እምነቶችን የማይቀበል ለሌሎች ብሔረሰቦች ስስ ልብ የሌለው አድርገው ይስሉ ነበር። አማራ ክልል የሚንቀሳቀሰው ጽንፈኛ ያለና ውጭ ያለው ልሳኑ አንዱ ሴቱ ሙስሊም ጠል ነው። አንዱ ሴቱ በሪዝን ነው መጣለ እልፍ ዘመናትን ከኦርቶዶክስም ከፕሮቴስታንትም ከየትኛውም እምነት ጋር አብሮ የኖረ ህዝብ ነው። ዩኒክ ኳሊቲው በንግድ የተሰማራ ህዝብ ነው። ያ ማህበረሰብ እጅግ በጣም ከብዙ ሰው ጋር ተስማምቶ የሚኖር ያው የነዘመድኩንና ሀብታሙ አያሌው የሚዲያ ጩኸት ማህበረሰቡን ከእስልምና ውጪ ያሉ ማህበረሰቦችን የሚያገል የማያቅፍ አድርገው ይስላሉ። ሪያሊቲ ግን ምናልባትም ከአንዳንድ መስጊዶች የበለጠ እድሜ ያላቸው አብያተ ክርስቲያናት ያሉበት ኤሪያ ነው። በእርግጠኝነት እዛ ክርስቲያን ግን አለ እዛ አካባቢ ይፈቀዳል አይደል? 100% በኃይለ ሥላሴ ጊዜ ነው የምነግርህ። በዛን ዘመን የተገነቡ ቤተክርስቲያናት የወረዳ ከተሞች ላይ አይደለም፣ ሪሞት ኤሪያዎች ላይ የገጠር ቀበሌዎች እኔ ሰርቻለሁ። እዛ የገጠር ቀበሌዎች ላይ እነኚህም ታገኛለህ አብያተ ክርስቲያናቶች ማለት ተወልደ ማደግ ቋንቋ ማወቅ በቂ ነገር ነው። እዛ አካባቢ ላይ እምነት ማንነት ብሔርቼ ለማስተዳደር ህዝብን ማስተዳደር የሚችል ሰው ተሿሚ ሆኖ የሚመራበት ዩኒክ አካባቢ ነው። የትኛውም አካባቢ ላይ ማታየው ሴት ያለበት ነው ልፈልግ ነው። የእውነት እዛ ስልጥኛ የሚናገር የስልጤ ተወላጅ ሆኖ ኦርቶዶክስ ፕሮቴስታንት የሆኑ ሰዎች አሉ እዛ የሚኖሩ? ኦፍ ኮርስ አሉ። ኦፍ ኮርስ ጓደኞቻችን አሉ እንጂ በሚገባ ሙስሊም ያልሆኑ በእርግጠኝነት 100%። ለምን መሰለህ እዛ አካባቢ ክርስቲያኖች አይታዩም። እንደዚህ ቤተክርስቲያኖች የፕሮቴስታንትም የኦርቶዶክስም የለም የሚል እንግዲህ ሶሻል ሚዲያውን አንተው አንስተዋልና ካነሳው አይቀር በደንብ አጥርተነው ነካክተነው ከምንሄድ በእርግጠኝነት እንደዚህ አይነት ሁኔታዎች አሉ። 99% ኢስላሚክ ኤሪያ የሚባለው ኤሪያ ላይ ወረዳዎች ላይ ስትገባ ቤተክርስቲያናቶችን ታያለህ። ምንም ግድ የሌሉ አንደኛ ምን መሰለህ the principle of Islam ሌላውን የማግለል መብት የለህም። ምድራዊ በአላህ አለማመኑን ሰንበዲን አንተ አላህን ተክተህ የመጠየቅ መብት የለህም። ተዋደህ ተጎራብተህ ተስማምተህ ነው የምትኖረው። ስለዚህ ሰንበዲ ኦርቶዶክስ በመሆኑ ሰንበዲ ጴንጤ በመሆኑ የእስልምና አስተምሮትም የተስፋፋበት የእስልምና አስተምሮትም በደንብ መሰረት ያለው ኤሪያ ስለሆነ አትጠየቅም፣ መብትህ ነው። ስለዚህ በሚባለው ልክ አይደለም። 1%ም የለም ነው የምነግርህ። 100% አይ ካንተ ጋርም ሲነሳ እኮ ለምሳሌ ቀጥታ እንደውም አንተ ኦርቶዶክስ ጠል እንደሆንክ ኦርቶዶክሶችን እንደማትወድ አንተ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ጠላለህ። አንድ ነገር አስረግጬ መናገር የሚችለው ነገር በሶሻል ሚዲያ 3 ዓመት ቆይታ ኒውትራል የሆነ ሰው ጽንፍ ያልያዘ ሰው አንድም ሰው እኔ ኦርቶዶክስ ጠል ለመሆኔን ሊያሳይ የሚችል ቪዲዮም የፌስቡክ ጽሁፍም ኤክስ ገጽ ላይ የትም ከምን አንጻር ነው ይሄን የሚያነሱብህ? ሰምተህ ታውቃለህ? በደንብ ይነሳል። በተለይ አማራንና ኦርቶዶክስን ጠላል ነው። አማራና ኦርቶዶክስ ጠል ነው ተብዬ እፈረጃለሁ። ይሄ መሰረተ ቢስ የሆነ ወሬ ከምን እንደመነጨም እነግርሃለሁ። አማራ ክልል ውስጥ የሚንቀሳቀሰውን አማጺ የሚደግፉ ሰዎች ላካሄዳቸው ምቹ ስላልሆንኩ የሚሰጡኝ ታፔላ ነው። ሁለተኛ እኔ በፍጹም ስልጤ ጠልል ማን ነው አማራ ጠልል ልሆን አልችልም፣ ኦርቶዶክስ ጠልል ልሆን አልችልም። ምክንያት አንደኛ እኔ ሙስሊም ነኝ በእምነቴ፣ ስለዚህ ልጠላ አልችልም። ሰውም በዘሩ ምክንያት እንድወድ እንድጠላ የሚፈቅድ እምነት አይደለም ያለኝ። እኔ ገባህ? ያደግኩት በዛ አስተምሮ ውስጥ ነው። አንደኛ። ሁለተኛ እኔ ቅድም የነገርኩህ ሴት ውስጥ የስልጤ ማህበረሰብ ውስጥ ከስልጤ ማህበረሰብ የወጣው ልጅ ነኝ። ያን ሴት ይዤ ያደግኩ ልጅ ነኝ። ሰው ልጠላ የሚችልበት የሚያንዳችም ግራውንድ ሊኖረኝ አይችልም። ምክንያቱም በአራቱም የኢትዮጵያ ጫፍ ቀርቶ በአራቱም የዓለም ጫፍ ሄደ አንድ ስልጤ አጣጣም ሲነገድ ሲሰራ። እንደዚህ አይነት ሜንታሊቲ ባይኖረው ኦል ኦቨር ዘ ወርልድ ትራቭል አድርጎ ስራ የሚሰራ ስልጤ አታገኝም ነበር። አማራ ክልል የሚንቀሳቀሰው አማጺ ኃይል የራሱ ሃይማኖታዊ ሚሽን ስላለው ያን ተከታትዬ ያንን ተንትኜ ወደ ሚዲያ ስለማቀርብ ከነኚህ ደጋፊዎች የተሰጠኝ ስያሜ እንጂ እኔ እስቲል አንተ ጋር ስመጣ ቤት አማራ ጓደኛ አለኝ። የሸዋሮቢት ልጅ አለ ቤት ጓደኛ ያለ የሸዋሮቢት ካንተ ጋር ከኔ ጋር የሚኖር ምን ብሎ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ ዩኒቨርሲቲ መጀመሪያ የገባሁት ወሎ ነው። እኔ ፍሬሽማን ላይ ሲያበላኝ ሲያጠጣኝ የነበረ ህዝብ ነው። ተረቱን ወጉን አይደለም ሪያሊቲውን ውሃ ጠይቀህ ወተት የሚሰጠን ህዝብ ለምን ነው የምጠላው? እስቲ ስልጤነትና ኢትዮጵያዊነትን አንተ እንድታወራ ይፈልጋለሁ። እኔ ስልጤነቴ ከየትኛውም የኢትዮጵያ ብሔር ብሔረሰቦች 1% የኔ ስልጤነት ይበልጣል የሚል አመለካከት የለኝም። 1%ም አያንስም። ስልጤነት
ሐመሩም አማራውም ጋምቤላውም ኦሮሞም እያንዳንዱ ብሔር ብሔረሰብ ኢትዮጵያን ለማጽናት በተከፈለው ዋጋ ላይ እኩል አስተዋጽኦ አለው። ያላነሰም ያልበዛም ቋንቋዬ ተከብሮ ማህበረሰቤ ተጠቃሚ ሆኖ ከሌሎች ማህበረሰቦች ጋር እኩል የሚኖርበትን ኢንቫይሮንመንት መፍጠር የሚችል በደንብ የማይጋጭብኝ ልጅ ነኝ። አንዳችን ቦታ ከኢትዮጵያዊነት በልጦ ሊታየኝ አይችልም። በእርግጠኝነት አንተ በዛ አስተሳሰብ ነው የምታስበው። በደንብ የምታገለውም በዚያ አመለካከቴም በዚያ አቋሜም ነው።